እንደገና ደግሞ አምኖ ነው መጀመሪያ ከወንድሙ ጋር ወንድሙን አምኖ ነው እንትን ያለው። ሲጠራው ራሱ ዋሽተሽኛል እያለ በዚህ ልክ ሰው ዝቅ ማድረግ ለምን አስፈለገ? ምንድነው? ምን እየሆኑ ነው ያሉ? ለወደድናቸው ይሄ ነው ምላሽ። ማሰብ አይችሉም ታድሎ እኔ ትልቅ ሰው ማሰብ አይችልም። እኔ ለትውልዱ ምን አስተላልፋለሁ? እኔ ዛሬ ምን ሰርቼ ሰው እንትን ይለኛል አይልም እንዴ? በስነ ስርዓት ቢያረግም ቢልም በአፉ ምንድነው መወራጨቱ? ምንድነው ትራስ ማወሮሩ? አልቀረበትም እንዴ? ጉድ እኮ ነው። ኧረ ጌታ ሆይ፣ ኧረ በስመ አብ። ሁሉም ሰው ዘና ለማለት እንጂ ማንም የማንንም ጭቅጭቅ አይፈልግም። አንድ ደስታ አትጠብቁ መቼም ማለት ነው። መቼም ህይወታቸው ራሱ ደስታ አይሆንም። እንዴ ተበጠበጠ ህይወት ነው የሚኖራቸው። ምን አይነት ደስታ ነው? የሰው ልጅ እየሰበሩ እኔ ጎደኛ በጣም ነው የምትወዳቸው። ህይወት አማታኝታለች። የሰው ልጅ እያስለቀሱ ምን ነው በአፍንጫ በወጣኝ አልኩኝ። እነሱ መከታተል ሲጀመር እኔ እሷ ስትሰቀዘቅ በጣም ነው የሚያመኝ። የሴት ልጅ ይሄን ያህል ሴት ልጅ መርገጥ አያሞም እንዴ? እሱ አንተ ቲክቶክ ላይ አትገባም እንዴ? አንተ ቲክቶክ ላይ ስትመጣ ላይ ስትገባ እህቶቼ፣ ወንድሞቼ፣ ጨረቃ ፋሚሊ እያል አንተ ምንድን ነው ትናንት ምን ተስተላልፈ ወንድሙ የእሱ ወንድሙ ቢሆን የእሱ ቤተሰቡን ቢሆን ማንኛውም ሰው ልንገርሽ፣ እኔ በእሷ በኩል ያለው ማንኛውም ሰው መፈመስ ነው በእሷ ስም። እሷን ማቆሸሽ ነው እነሱ። ይሄ ነው በቃ። እሱ ትላንትና ቢገባ ኖሮ ዛሬ ያስቆም ነበረ። ራስ ወዳጅነት ማለት ይሄ ነው። እና ደግሞ አውዲየንስን ለማጫጫር ነው። ማንም አይነደድላትም። እኔ ስክሮል አድርጌ ነው የማልፈው ከዛሬ ጀምሮ ማለት ነው። አላይለትም። እኔ እኮ እንቅልፌን አጥቼ እኛ እኮ መዳም ቤት ሆነን እንቅልፋችን አታን ነው እንደዚህ እሷ 3000 ስትገባ ማለት ነው እንደዚህ እንቅልፌን ሳንተኛ ነው ያደርጉት። ማንኛውም ሰው እንደዛ ነው። ዛሬ ግን መታችሁ በእኛ ላይ እንደዚህ የሚጨፍሩ ደግሞ ይተዋሉ። እኛ ስንተዋቸው ማለት ነው። ምን አይነት ናቸው? ሰው ልጅ እስከሚታመን ትናንትና ተለምኑ ላይ ቁጭ ብሎ አታድርጉ። ዛሬ ባሰ ይዞት ይምጣ። ይበስ ይልቅ ደግሞ ወንድምየው ምንድነው ይሄ? ምን አይነት ክብር ነው? እኛ እኮ ጂል አይደለንም። ምን ነው ይቀራል ከሆነ ይቀራል። ስንቱ ደሃ አለ፣ ስንቱ የተቸገረ አለ። እነሱን እንረዳለን፣ እኛ ከእነሱ እንከታተላለን። ግን እስከ መቼ ህይወታቸው እንትና ዝም በይ። ህይወታቸው ካለ ካሜራ የለም እንዴ? መጨረስ ከፈለጉ እኮ ካሜራ ደቅነው ለህዝብ ከሚያቀርቡ እኮ ጉዳያቸውን እዛው መጨረስ ይችላሉ። ለምን ያመጣሉ እኛ ጋር? ለምን እዛ እየተቧቀሱ እየተባሉ ለምን እዛው ጨርሰው አይመጡ? እኛ የነሱ ድብድብና ጭቅጭቅ አመል አለብን እንዴ? እኛ ስንት ስራ እኮ የሚያጨናንቀን አለ። ስንት ቤተሰቦቻችንን ጥለን እኮ መተን እዚህ ጋር በአንዳንድ ነገር ፈታምል የነሱን እያየን ብዙ ሰው በእነሱ የሚጽናና አለ እንዴ? እኛ ጭቅጭቅ ይወድልናል እንዴ? ካሜራ እየደቀኑ በየቤቱ እየሄዱ ጭቅጭቅ የሚያሳዩን በአናታቸው ይዘቅዘቁ። እኔ እኮ የእሱ ደጋፊዎች ነው የሚገርመው። ክብር ለሌላቸው ዝቅ የሚያደርግ ስራ ነው የሚሰሩ ነበር። ክብረ ቢሶች ታወቀች እኮ ክብሯን ማስጠበቅ የምትችለው እራሷ ነች። ልንገርሽ፣ ክብሯን እያስነካች ነው አይደለ? እኔ ክብሬን የሚነካ የገዛ ወንድሜን አንቺ አስቢ። የገዛ ወንድሜን ጓደኛዬ ጠርጥሩት። እንዴት ነው አብሬው እንትን የምለው? ለመቼ ነው የሚያምነኝ? መቼ ነው የሚያምነኝ? ትናንትና ከእጄ የበላ የጠጣ ወንድን በፕራንክ እሱ ስንት ነገር እያመጣ ሴት እየለጣጠፈ ሲመጣ እኮ አምነን ተቀብለናል። እሷም አምና ተቀብላለች። እንኳን የገዛ ወንድሙን ይቅርና ማለት ነው። መዋለድ እኮ ቋንቋ የለውም። እዚህ ጋር ያላችሁ ገዝቶች 58 ሰዎች ታውቁኛላችሁ? አታውቁኝም። ተዋልደናል አልተዋለድን፣ ግን መተዋወቃችን፣ አበሻነት መሆናችን፣ ኢትዮጵያዊ መሆናችን፣ እህትነት ይሄ በቂ ነው። መዋለድ ቋንቋ አይደለም። እበትም ትል ይወልዳል አይደል እንጂ ምንድን ነው እሱ? የእናቱ ልጅ ስላልሆነ ነው። እንዴት እበትም ትል ይወልዳል። እኔ በእነሱ የተነሳ ስንት እህቶች አግኝቻለሁ፣ ስንት መልካም እህቶች። እሱ እንኳን ከእጁ እየበላ እየጠጣ እንዲያድርግ እሺ እንዲያድርግ ከሚለው ጋር የገዛ ጓደኛውን ከጠረጠረና ቡራ ከረዩ ካለ እኔ አንቺን እንዴት አምንሻለሁ? እኔን ማን ነው የሚያምነኝ? ይሄ ራሱ እኮ ለእሷ ሞት ነው። በቃ እንደዚህ አይነት ጓደኛዬ የገዛ ጓደኛውን ወንድሙን ካላመነ ማንን ነው የሚያምነው? ይሄ ምንድን ነው? ይሄ ማንን ነው የሚያስተምረው?
ምንድን ነው እኛ ከዚህ ላይ የምንማረው? ክብሯን ማስጠበቅ ያለበት ራሷ ነች። ቪዲዮ ከፍታ እየመጣች ማለቃቀስም ሆነ ለምን እንዲህ ነው እያለች ሁሌ እራሷን መለመን የለባትም። በቃ ሴት ልጅ ነች፣ ነገ እንቁ ነች፣ ነገ ብዙ ነገር ይቀራታል። አንድ ፍሬ ልጅ ነች፣ ገና የ20 ያልሞላት በጣም ብዙ ነገር ተስፋ አላት። ለምንድን ነው ሁሌ ወንድ ስር መለመን? ሁሌ እሷ እንድትለምን የሚያደርገው እሱ ሁሌ ቡታጅራ ሲሄድ የሚቀያይረው ነገር አለ። ልክ የሆነ እንትኑ ጋር ነው መሰለኝ የሚጠብቀው ጋኔል ጸበል የለም እንዴ? እሱ አይደለም ሁልጊዜ ነው የእሷ ልደትም ሆነ እሷ እንትኑ ላይ ችግር አለበት። እሱ ትልቅ ችግር፣ እሷ ደስታ ላይ በጣም እንቅፍ የሆነ ነው። በእግዚአብሔር ነው የምልሽ። እኔ አንድ ነገር ልንገራችሁ፣ በእግዚአብሔር ይቅርታ አድርጉልኝና ከዛች ጋር ግን የሆነ ምስጥር ያለ ይመስለኛል። እመቤቴ ማርያም ነው ራሱ ጉዳይ ምን አስፈለገሽ? አሁንም ይሁንለት። እኛ እዚህ ጋር ሌላ ነገር ማውራት አንፈልግም። ባየነው ቪዲዮ ልክ እንነግራለን። የመጣውን እኛም ያወራን ያለው ስለ ቪዲዮ ነው። ስለ ቪዲዮ ከፍ ዝቅ ያደርጋታል። ሌላ ነገር ከሌለ እሺ ለምን እሺ እናቴ የድሮን ፋይል የከፈት ነው ይቅርታ እኮ ስለተሰማኝ ነው። ይቅርታ ስለተሰማኝ ነው። እኛ አንፈልግም ሌላ ነገር እሱ በተነሳበት ሰዓት እንቀሰቀሳለን። በተነሳ ሰዓት እንቀሰቀሳለን። አሁን እኔ 2-3 ቀን እኔ እንዴት ተቃጠለ ማየት ነው። ዛሬ የተሰማን ምንድን ነው? አንድ ሰው እውነትም ይሁን ውሸት ይሁን ለምንድን ነው ቪዲዮ እየቀረጸ እየመጣ ጭቅጭቅ የሚያሳየው? አይደለም ፍቅር፣ እሷ እኮ በነገራችን ላይ እሷ እኮ ሴት ስታፈቅር እኮ ጅል ነው የምትሆነው እና የተሰጣት ካራክተር ሁሌ ነው የምትቀበለው። እንዴ ሁሌ እሱ ተፈቃሪ እሱ አፍቃሪ፣ ሁሌ እሷ ተለማኝ እሱ ተለማኝ እሷ ለማኝ ሆኖ ነው የሚሰጣት። ከዛ ደግሞ የእሷ የሆነ ነገር ሲደርስ በርዝዳያ ስትመጣ 300 250 200 ይሄንን ስመጣ የእሷ ሁሉ ጊዜ የሆነ ረብሻ ያመጣል። እኛ እዚህ ጋር አለያይተን አናይም። ብሩኬ እንደዚህ ምንድን ነው ሀሳብሽ? ምን አይደለም ምን እያለች ነው? እየሰማሁት አይደለም። እየለያየን አይደለም እኛ የምናየው። እሺ እንደናንተ አይደለንም እኛ የሁለቱም ደጋፊ ነን። እሺ ጋኒ የምታረጊውን አድርጊ። ማነች እሱ? ኧረ ማንም ያለ የለ። እቺ ቢ የምትለው ኧረ እባክሽ ገደል ትግባ ትዘግዘግ። እኔ ምን አገባኝ ስለሷ። እና እኔ የምለው አንድ ቀን እሱ ማርያምን ይኸው እንትን ሰርቶ አያውቅም። በቃ እሱ ጀግና ሆኖ የሆነ ነገር ተጋፍቶ እኔ አይቼው አላውቅም። ሁሌ ተለማኝ፣ ሁሌ እሷ ለማኝ ያረጋታል የምሰጣት ካራክተር። ምክንያቱም ሴት ልጅ ስታፈቅር ጅል ናት። እኔ አውቀዋለሁ፣ አፍቅሬ አውቃለሁ። ልጅም ወልጃለሁ፣ ትዳርም ኑሮኛል። ጅል ነው የምትሆኝ፣ በሱ እጅ ነው የምትገዢው ፍቅርሽ እስከሚወጣልሽ ማለት ነው። ግን ደግሞ እንደዚህ አይነት ፍቅር ነው ገደል አይደለም ፍቅር ነው። ፍቅር አሸብሪ ጅል እኮ ነው የሚያደርግሽ። እና ያሁን የዛሬ እኔ የምንድነው ትምህርቱን ያልኩት የወንዱ የእሱስ እሺ ችግር የለውም። እሱ እኔ ለምጄዋለሁ፣ የብሩክ ፌት ለምጄዋለሁ። የወንድሙ ምንድን ነው? ዝም በይ ሚስ። ለምንድን ነው የምረጋጋው? ተረጋጉ። እኛ ጨጎራችን እያለቅን አይነ ይቅርታና ወንድሞች ምናምን ወንድሞች ስላሉ ለዛ ነው። ምንድነው እንደዚህ መወራጨት? ምን እያስተላለፈ ነው? ተውልዱ እንደዚህ ለሚስት ምታ የሚል ትውልድ አለ። ሚስት ስትመታ ሚስት ትራሷ ላይ ፊቷ ላይ ትራስ ይወረወርዋል። አይታችሁ ታውቃላችሁ? ሚስት እኮ ተገብራ ነው እንትን የምትለው። አንቺ ዝም በይ። እቺ ቃሉ የምትባይ ማለት ገኒ አትበይ፣ አሽቃባጭ። እዛም ሄደሽ ቡሩኬ ስነካ ያጨረጭርሻል። አሽቃባጭ ገለሞታ። እሱማ ገለሞታ ነው። እመቤትን እንዴት እንዳናደደኝ። እሺ አሳፈራት እኮ ልጅቷ የራሱ ተሳቀቀች። የምር የምን የራሷ መተማመን ነው ፍቅር ነው እንጂ እኔ ሁሌ እየተሰደብኩ ሁሌ የእሱ ቤተሰብ እያሳደግኩማ እኔ መተማመን አይደለሁም ይሄ። ለምን ፍቅር ነው እንጂ ጅል ነው የሚያደርግሽ። ፍቅር
የምንም መተማመን የሚጠይቃት ደግሞ የሚጠይቃት ሀብተብየው ማለት ነው። አንቺ ስለ ፍፄ አያውቅምና ነው ደግሞ አንቺ ምንም የለሽም ብሎ የሚለው ግን ምንም የለሽም ያሳምናት የሚለው አረባክሽ ለዛ ነው። ኧረ አላች አይደለም ለዚች እንትን ነው ኮሜንት የምትጽፈው ለሁለታቸውም ነው የምትቆረቆ